ቀን ከከተማ ትንሽ ወጣ አላለሁኝ። ልጄን አደራ ከአንቺ ጋር ይሁን። ምን አይነት መንገድ ምን ነገር የሚያስፈልገው ነገር ካለ ደውይልኝ። መልካም ጊዜ ይሁንላችሁ። ስላከነኩሽም እውነት ቆይ ለ3 ቀን ልጁን አደራ ማለት ለሩታ ለመናገር ይጠበቅብሃል ማለት ሩታን ለ3 ቀን እሄዳለሁ ምናምን ለማለት ይሄን ያህል ነገር በጣም ነው ልቡ የተነፋፈው። ጭራሽ ብሎ ዛሬ ራስታ ሆኖ መጣ። በጣም አብርሃም ከሃዲ ነው የሆነውና ከሁለቱም ልገላገል ራስ ወዳድነቱን እያሳየ ነው ብያቸዋለሁ እኮ ትላንትናምና በጣም የሚያናድር ጸባይ ነው እያሳየን ያለው። እንዴ በዚህ ያህል ደረጃ አብርሃም ወርደህ እንደዚህ ታሳየናለህ? አረ እባክህ ተው እንዴ ሩታ አታሳዝንህም? ቆይ እኔ ግርም ነው እያለኝ ጭራሽ በጣም ጢባሩ አናቱ ላይ ነው ሄዶና በጣም እኔ እየተናደድኩ ነውና ከልክ በላይ ሆኜ ነው እንትን እያልኩ ያለሁት። ዳኒ ትክክል ነው ምናምን የምትሉ ሰዎች እኔ እናንተ ሁላ ጤነኛ አመስሉኝም። ምንድነው ዳኒ እኮ ራሱ ጤነኛ እንዲሆን ለራሱ የሆነ ጉብኝት ምናምን ያስፈልገዋል ወይ ሐኪም ጋር መሄድ ያስፈልገዋል። አብርሃም እንደዚህ መንቀባረሩን እኔ እንደዚህ አይቻለሁ። አብርሽ ሁሉ ጊዜ ከሩታ ለመራቅ ነው። ሩታ እንደዚህ ወይኔ ሩታ እኮ ባትወልድ ኖሮ ማለት ነው ቤተሰቦች እንደዚህ አይጨከንባትም፣ እንደዚህ አይቀልድባትም ነበር። በዚህ ነው ደረጃ ሩታ ላይ መቀለድ ማለት አብርሃም በጣም የሚያስጠላው። ትናንትም እኮ ነግራችኋለሁ አብርሃም ራስ ወዳድነቱን እያስቀደመ ነው። ከየትኛው ጭንቀት ለመገላገል 3 ቀን ለመሄድ ነው እንደዚህ አይነት እንትን የሚያስፈልገው? 3 ቀን ልጁን አደራ ምን የት ይሄዳል? ሩታ ታሳዝነ ማረባክ ተውቶ እኔ በጣም እያሳዘነች ነው ቤተሰቦች። አብርሃም ሁለቱንም ወይ በቃ ምን ማንንም አይጠቅም። እውነት ለመናገር በጣም እየተኩራራ ነው፣ በጣም እያናደደኝ ነውና በተለይ ሩታ ለሩታ እንደዚህ መኩራራቱ ጥርግ በል ሂድልን በቃ አንፈልግም። እንደዚህ ሙድ ትይዛለህ እንዴ? ሴቶች እኮ ናቸው ለምን ትቀልድባቸዋለህ? ወይ በቃ አንዷን መርጠ ኑር ወይ ከሩታ ጋር ኑር በቃ። እንዴ ምንም ዝም ብለህ ነው እኮ አሁን እኮ እያወራህ ያለኸው እኮ ሁል ጊዜ ሩታን እንደ አይፈልጋትም፣ ሩታ ላይ ይቀልድባታል። ቀደም የነገርኳችሁ መረጃም ደግሞ አይታችሁታል መሰለኝ ቪዲዮ መጨረሻ ላይ ያስቀምጥላችኋለሁና ቡዜ ናት ለዚህን ሁሉ መሰሪ የሆነችውና ሩታን ስለምጠላት ምናምን ነውና በጣም ነው የሚደብረው። እንግዲህ እንደዚህ ይሄ በዚህ ያህል ደረጃ ከሩታ ለመራቅ የምታረገው ነገር በጣም የሚያስጠላውና አብርሽ ትክክል ነው የምትሉ ሰዎች እኔ ጤነኛ ማመስሉኝም እና በቃ ጥርግ ብለህ ሂድልን። ሩታ የምታስከፋት ከሆነ እኛም ይከፋናል እና ሩታ እንግዲህ በእናታችሁ ሩታ እኮ ልጅ ባይኖራት ልጅ ባትወልድ ኖሮ ማለት ነው አብርሃም አይኮራበትም ነበርና እኔ በዚህ ያህል ደረጃ ሩታ ላይ መጨከንህ በጣም ነው የተናደድኩት። እነ ዳኒም እነ ዴቭም አውቶ ዳኒን ተውት ታውቁታላችሁ አማሳይ ነው እና ዴቭ እና እነ ቡዜ ትልቅ ሰው የምንላቸው ማለት የአብርሃም ታላላቅ ወንድሞች ናቸውና እነሱን እኛ የምንላቸው ጎበዝ ናቸው የሚያስቡ ናቸው በምንላቸው ደረጃ ወርደው ነው የጠበቁ። እንዴ ሩታን አይምረጥሽ ቢያንስ እንኳን አይረዳትም። ትላንት ግልጽ አድርጎ መንገሩ ምናምን ዛሬ ሊያስቀናናት ነው የመጣው። ዛሬ ደግሞ ነጭ በነጭ ለብሶ ዶክተር መስሎ ዶክተርም አይደለም ኦኬ እንዴት የጋና ምናምን ጋና የማይመስልም በእናታችሁ ምንድነው ቦርጩ ብትሉ ምን ብትሉ ብቻ ግን ጸጉሩንም ተሰርቶ ነው የመጣው ሴቶች ዘሮ ሆኖ ነው የመጣውና ብቻ ግን በጣም ነው የተናደድኩት። አንዳንዴ ቆም ብለን ማሰብም አለብን ለምናረጋቸው ነገሮች ምናምን እና በጣም ነው ከተናደድኩበት ነገሮች ውስጥ ዛሬ አብርሃም በጣም ነው ያናደደኝና እንግዲህ እስቲ ይሄን ቪዲዮ የምትደግፉ ቪዲዮ ላይክ በማድረግ ሀሳብ አስተያየታችሁን ጻፉልኝና እንግዲህ እኔ በአብርሃም ጉዳይ በጣም ነው ከተናደድኩ ሰዎች ውስጥ አንዱ ነኝና ሩታ ዛሬም ሁሌም ትክክል ናት። በቃ አብርሃም ከሷ ለመራቅ የሚያደርገው ነገር ነውና አብርሽ ዛሬ ደግሞ ማለት ነው የሄርሜላን ሰዓት አድርጎ ነው የመጣው። በቃ በጣም እየተጫወተባቸው ነው ብዬ ነው ማሰበው። እኔ ሄርሜላን አልጠላትም፣ ግን ሩታን ነው መደግፋት እውነት ለመናገር ግን ሄርሜላ ላይም እየቀለደብሽ ነው እንጂ በጊዜ አትታለይ ሄርሜላ። በቃ አንቺ ሙጭላቸው እንዴ ሙጥኝ ሄርሜላ እኮ ባመጣ እኮ ሄርሜላ የምትባል ባመጣ በሱ ህይወት በአብርሃም ህይወት ባመጣ በዚህ ያህል ደረጃ የሱም ህይወት አይበጠበጥም የማንም ህይወት አይበጠበጥምና አብርሃምም ኩራቱ ቀዝቀዝ ብሎ ወደ ሩታ ቤት ድጋሚ ይመለሳልና በዚህ ያህል ደረጃ ሩታ እንደዚህ ተናዳም ሆነ ዝቅ ብላ ስናይ በጣም ነው የሚደብረን ሁለነ መላገር እና ዳኒ በጣም ጥፋተኛ ነው ብዬ ነው ማስበው። ለምንድነው ብዙ ነገሮችን ሲያደርግና መሰሪ ሲሆን የነበረው እሱና ቡዜ ናቸው እውነት ለመናገር ማለት ነው። አብርሽ ምን ጊዜም በራሱ እያሰበ እንዳልሆነ ያስታውቃል። ዞሮ መግቢያው ጭራሮ እንደሚባለው ሩታ ጋር ተመልሶ እንደሚመጣ እኔ
እርግጠኛ 100% አይደላችሁም፣ ግን 99% ሩታ ጋር እንደሚመጣ እርግጠኛ ነኝ። እውነት ለመናገር ማለት ነው። ለምን እርግጠኛ የሆነ ነገር ይፈጠራል። ወይ ሄርሜላ ካደችው፣ ወይ የሆነ ነገር ይባላል፣ ወይ ሄርሜላ ናት መሰሪዋ ምናምን ይባልና እንግዲህ ታያላችሁ። እነዚህ ሰዎች በራሳቸው ጉዳይ መቼም ነው በቃ የማይደራደሩትና ብቻ ግን የሆነ ነገር ዜና ሰምታችሁ ምን የሆነ ነገር ትሰማላችሁ አዲስ ነገር እና ከሩታ ጋር እንደሚቀጥል እናያውቃለን። ግን እኔ አንዳንድ ኦዲየንሶች እባካችሁ አንድ ነገር ላስጠንቅቃችሁ። ይህ ድራማ ወይም ይህ የነሱ የላይፍ ስታይል እኛ ልንዝናናበት ልንደሰትበት እና ደግሞ ፈታ ልንልበት ነው እንጂ የምናየው ይኸውላችሁ እኔ ለእናንተ ለሚጠቅማችሁ ነው እንጂ ዝም ብላችሁ እንትን አትበሉ። እሺ አንድ ሰው የሚዝናናው በትርፍ ሰዓቱ፣ አንድ ሰው ከሰራችሁ በኋላ ነው። እሺ እኔ አንዳንድ ሰዎች ትገርሙኛላችሁ። ቁጭ ብላችሁ አትዩ፣ ዝም ብላችሁ አትዩ። በቃ ተደሰታችሁ፣ ተናደዳችሁ፣ እንደኔም ትናደዳላችሁ እንጂ ብዙ ነገር ምግብ አልበላ ማለት ራስን እንትን ማለት አንድ ሴት 2000 ብር ነው 2000 ድራም ከሰረች ተባለ። እንግዲህ ለሰው ሰተም ነው ብቻ ሰምቻለሁ። እንግዲህ ራሷን አጠፋች የተባለችና እባካችሁ ይሄ የነሱ ላይፍ ነው። እኛ እነሱን እያየን እንዝናናለን፣ እንስቃለን፣ ሀሳብ እንሰጣለን። ሀሳብ መስጠት ከቻላችሁ ደግሞ እንደዚሁ በቪዲዮ መስራት ካልቻላችሁ እኔ ቪዲዮ እንድሰሩ በነጻ እውነቴን ነው የምር ቅን ልብ ያላችሁ ሰዎች መስራት የሚፈልጉ እኔ ያሰራችኋለሁ ቴሌግራም ቻናል ላይ እና አሰራችኋለሁ ስላችሁ እኔም ጊዜ ተርፎኝ ሲያው በትርፍ ሰዓቴ ነው። እሺ እና አንዳንድ ሰዎች እንትን ሰውን አትጥሩ፣ አትሳደቡ። ያው ሄርሜላ ታናድዳለች እውነት ለመናገር በእነሱ ህይወት ገብታ ማበጣበጧ። ግን በዚህን ያህል ደረጃ ደግሞ እንደዚህ ሩታ እንደዚህ ስለሆነች እኔ አሁን ተናድጃለሁ እውነት ለመናገር ማለት ነው። አላስመሰልም። ግን በእኔ ህይወት በላይፌ ላይ የሚያናጋብኝ ነገር ምንም የለም። ገብቷችኋል? እናንተ አሁን ብትታመሙ እንግዲህ እኔ ምን ብቻ ከክፉ ነገር ይጠብቃችሁ ልላችሁ ነው። ወሬ ያስረዘምኩና ወደ ሀሳብ ጉዳያችን ስንገባ ይሄ ቦርጫም የሆነ ሰውዬ ሩታ ላይ እንደዚህ መኩራ ራሱ በጣም ነው ያዘንኩት። እንግዲህ አብርሃም ለ3 ቀን ቫኬሽን ብሎ ልጁን ጥሎ ሊሄድ ነው። አያስፈልግም። እናመሰግናለን። እኔ ደግሞ ምራችሁ አብርሃም እንደሚመለስ እርግጠኛ ሆኜ ነው የምነግራችሁ። እሺ እርግጠኛ ሆኜ ይኸውላችሁ ቃል ምገባላችሁ እርግጠኛ ሆኜ አብርሃም ወደ ሩታ እንደሚመለስ ነው የምነግራችሁና የኔ ውድ ፋሚሊዎች እንግዲህ እስቲ አዳዲስ ነገሮችም ካሉ አዳዲስ ብቅ ብዬ እነግራችኋለሁ። የዛሬ ቪዲዮ ይሄን ይመስላል። ቪዲዮ ስላጠረ እንግዲህ ከወደዳችሁት ቪዲዮ ላይክ አድርጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወዳችኋለሁ፣ አከብራችኋለሁ። ጤናችሁ እንደተጠበቀ ሰላም ቆዩልኝ። ቻው።